ትልቅ ድግስ አለ፣ እሱ ይታወቃልና የዛ ማሳያ እንግዲህ አድርጎ ጌታችን የመሰለ በውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። ሽምግልና ልከን እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግ እና ሀገራችን ስርዓት ማለት ነው። እንደዛ አድርገን ተቀብለዋል። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ። እሺ አሉ ወይስ እምቢ አሉ? ሜላ ዝም ብለህ እንኳን ደስ ያለህ ከምለህ ቤተሰብ ይሻለህ። እምቢ ተብሎ እንደዚህ አይነት ፊት ታይ ነበር ወንድምነት። አይ ዝም ብሎ ላጽናናውም ብላ እንዳይሆነ ተው እንጂ የወዱን በወዱ ይዞ እንደምንም ተስማምተዋል አይደል? አዎ እንደምንም በቃ መግቢያቸው ስር መውደቅ ነው የቀረን ትላለህ። ጌታ ይባርክ። ካገኘናቸው ደግሞ ብዙ በረከቶች ወንድሞችና እህቶች ደግሞ ያው እዚህ ውስጥ የምታዩዋቸው በጣም ብዙዎች አሉ። በቪዲዮም የመጡ ጌስት ላይ የተቀመጡ እንዲሁም ከላይ 860 አካባቢ ሰው ብዙዎቻችን እንግዲህ በዚህ ቲክቶክ ፕላትፎርም ላይ ነው የምንታወቀው እና እኔ ደግሞ ተጨማሪ የሆነ ነገር አግኝቻለሁ ማለት ነው እዚህ ቲክቶክ ላይ። እንደ ጌታ ፍቃድ እዚህ ከጎኔ የምታዩት ልጅ አለች። አንዳንዶቻችሁ እንደገመታችሁት ኤልዳና ድምፅሽን እስቲ አንዴ ብለሽ አሰሚ። ዘጠኝ 970 ቡካዮኒ ጋር ነች እንዴ? በደንብ አትታይም፣ በደንብ አትታይም። በትልቁ ትሁን፣ በትልቁ ትሁን፣ በደንብ አትታይም። አዎ ዳኒ ተካታል። ይኸው በዳኒ ቦታ እንደዚህ ነው፣ እንደዚህ ነው። 1 ሚሊዮን ሊሞላ ነው። እኔ ግን ይቅርብኝ፣ ይረብሻችኋል። 1 ሚሊዮን ሊሞላ ነው። አንድ ሚሊዮን ሊሞላ ነው። ሞላ ወይስ ሊሞላ ነው? አይ ሞልቷል፣ ሞልቷል፣ ሞልቷል ይላል። ስለዚህ ማይክ ላጥፋ። ዳኒ የስ ዳግሻ ምን ተፈጥሮ ነው አስወጣኝ እንትኑ? እንጃ ዳጊ፣ እኔ ራሴ አስወጣኝ ነበር። ሁላችንንም ሸኝቶን ነበር። አንዴ ዜድ ወርዷል እንዴ? እሺ ቡካ አይ ቲንክ ቡካን አይቻታለሁ። እንዴት ናችሁ? ቡካ የገብተሻል? ገብቻለሁ። በጎረቤት ነው የገባችው። በጎረቤት ገብቻለሁ። ዳኒ ተሸውዳል፣ ዳኒ ተሸውዳል። ዳጊ እየጠሩኝ ነው። የኔም አይ ነው ቅዱሳን ይሰማሉ። ሰርፕራይዙ ተነገረ። ሰርፕራይዙ እኮ እኛ እነ ሜሎስ እንቅደማቸው ብለን ነው። እሺ ሰላም ሰላም ተወዳጆች ትላለ። ጥሩ አይደለም። ለቪዲዮ እንዴት ይሻለኛል? ኔትወርኩ አስቸገረ። በጣም ያስቸግራል ኔትወርክ። ችግር የለውም። በቃ ፕሮፋይሉን ፒክቸርሽን አድርጊው አትሊስት እንድናውቀው። ኤሌ እንደሱ አድርጊው። ግሪን ስክሪን ፒክቸርሽን አድርጊው። ማናት የሚለው ማየት ይኖርብናልና ሌላ ሰው ጓጉቷል። 1 ሚሊዮን ሞልቷል። በቃ ጌታ ይባርካችሁ። ምንም የለንም ብል
ፈልገነው ነበር 1 ሚሊዮኑን ገብቶናል። እሺ እንጀምር ታዲያ። እንጀምር ይሻላል። እሺ በድጋሚ እንኳን ደህና መጣችሁ ብለናል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ከቅዱሱ መንፈስ ጸጋ፣ ሰላም፣ ምሕረት ለሁላችሁም ይሁን። እንግዲህ ዛሬ 3 ሰዓት ላይ ብለን እንግዲህ እየገፋን 4 ሰዓት ሆኗል። እንኳን ደህና መጣችሁ ብለናል። እንግዲህ ብዙዎቻችሁ ኮሜንት ላይ ያየው ነው የተለያዩ ግምቶችን አይቻለሁ። አንድ 4 ቢሆን የተለያየ ግምቶች ሳይ ነበር፣ ግን የተወሰነ ወገን ገምቶታል አይደል? የተወሰነ ወገን ገምቶታል። እንደምታውቁት እንግዲህ እዚህ ቲክቶክ ላይ ብዙ ነገሮችን አንዴ ይቅርታ። እሺ እዚህ ቲክቶክ ላይ ጌታ በጣም ብዙ እድሎችን እየሰጠን እንደሆነ ይታወቃል። እና እዚህ ሁሉ ያለው ቤተሰብ እንግዲህ የተገናኘው በቲክቶክ ነው። አብዛኞቻችን በአካል ማንተዋወቅ የነበርን የተለያየ ቦታ እንኖር የነበረ ምናልባት በቲቪ ወይም ደግሞ በዝማሬ የምናውቀው ዳጊን ነው። ከዛ ውጪ ያለነውን ብዙዎቻችን ማንተዋወቅ ነበር። ግን የቲክቶክ ፕላትፎርም እድሜ ስጠውና ለማን ነው ዛንግ ነው የሚባለው የቲክቶክ ፋውንደር እሱ እንግዲህ ቲክቶክ ፕላትፎርም ካመጣልን በኋላ ሁላችንም መገናኘት ችለናል፣ መተዋወቅ ችለናል። ስለዚህ የቲክቶክ የሰጠን ብዙ እድሎች እንዳሉ ይታወቃል። የአገልግሎት አድማሳችን ሰፍቷል። ብዙ ሰዎች ጌታ እንዲቀበሉ ምክንያት ሆነዋል። ብዙ ወንድሞችን አግኝተናል፣ ብዙ እህቶችን አግኝተናል። ግብዝነት የሌለውን ፍቅር በብዙ መንገድ አግኝተናል ማለት ነው እና ጌታ ስሙ የተመሰገነ ይሁን። እንግዲህ ላለፉት 2 ዓመት ተኩል አካባቢ ካልተሳሳትኩ በዚህ በቲክቶክ ላይ እንግዲህ የተለያዩ አገልግሎቶችን ስናደርግ እንደነበረ ይታወቃል። እና እንዳልኳችሁ ብዙዎቻችን ያገኘናቸው በጣም ብዙ የሆኑ ቁም ነገሮችን ሰርተናል። በተለይም ትልቁም አድርገን የምናስቀምጠው የሰዎች መዳን ነው። የነፍሳትን መዳን፣ ሰዎች ኢየሱስ ክርስቶስን እንዲያውቁ ምክንያቱ ነው አለ የቲክቶክ ፕላትፎርም። በዛ ላይ ልክ ደግሞ የሐሰት ትምህርት በብዙ መንገድ እንደፈረሰ እናውቃለን አይደል? በጣም ብዙ የሐሰት ትምህርቶች ፈርሷል። የስተት አስተምሮቶች እንግዲህ ወደ ብርሃን መጥቷል ማለት ነው እና ለዛም ጌታ ስሙ የተመሰገነ ይሁን። ካገኘናቸው ደግሞ ብዙ በረከቶች ወንድሞችና እህቶች ደግሞ ያው እዚህ ውስጥ የምታዩዋቸው በጣም ብዙዎች አሉ። በቪዲዮም የመጡ ጌስት ላይ የተቀመጡ እንዲሁም ከላይ 860 አካባቢ ሰው ብዙዎቻችን እንግዲህ በዚህ ቲክቶክ ፕላትፎርም ላይ ነው የምንታወቀው እና እኔ ደግሞ ተጨማሪ የሆነ ነገር አግኝቻለሁ ማለት ነው እዚህ ቲክቶክ ላይ። እንደ ጌታ ፍቃድ እዚህ ከጎን የምታዩት ልጅ አለች። አንዳንዶቻችሁ እንደገመታችሁት ኤልዳና ድምፅሽን እስቲ አንዴ ብለሽ አሰሚ። ከዛ በኋላ ወደ ሐሳብ ይገባል። ይሰማሻል? ኤሉ ኔትወርክ እየተዋጋት ነው። እሺ ኔትወርክ እያስቸገራት ነው። እሺ ኔትወርክ እያስቸገራት ነው እና የሚገርባችሁ እዚህ ቲክቶክ ላይ ነው ከታችን ኤልዳና ጋራ የምንተዋወቀው የነበረው የዛሬ ዓመት አካባቢ። እንግዲህ ጌታ ፈቅዶ ወዶ በራሱ ሰዓት እኛ ባላሰብነው ጊዜ እንግዲህ እሱ ላሰበው ለትልቁ ተቋም እንድንበቃ እንግዲህ መንገድ ጀምረናል። እንደምታውቁት መጽሐፍ ቅዱሳችን ዘፍጥረት ላይ የሚናገረው ስለ ትዳር ነው፣ ዘፍጥረት ምዕራፍ 2 ላይ። ከዛ ራዕየ ዮሐንስ ላይ ደግሞ መጨረሻው ላይ ብታዩት ደግሞ የሚናገረው ስለምንድን ነው? ስለ ትዳር ነው። ጌታ ኢየሱስ ክርስቶስ ቶሎና የምትለው ማነች? ሙሽሪት ነች። እና መጽሐፍ ቅዱሳችን ሲገባም ሲወጣም በትዳር ነው ገብቶ በትዳር ነው የሚወጣው። ስለዚህ ወደፊት የምንጠብቀው ትልቁ ትዳር አለን አይደል? ከጌታ ኢየሱስ ክርስቶስ ጋር ያለን ጋብቻ አለ፣ ትልቅ ድግስ አለ፣ እሱ ይታወቃል። እና የዛ ማሳያ እንግዲህ አድርጎ ጌታችን የመሰለ በውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። ሽምግልና ልከን እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግ እና ሀገራችን ስርዓት ማለት ነው።
እንደዛ አድርገን ተቀብለዋል። ስለዚህ ሰርፕራይዙ ይሄ ነው። ያው አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ፣ ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ የሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እችን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ስለዚህ ትላንትና ሽምግልና ነበር። እንደ ጌታ ፍቃድ ብንኖር ደግሞ ኔክስት ይር በኢትዮጵያ አቆጣጠር 2018 ነው የሚሆነው። እንግዲህ አሁን ያለነው የዓመቱ መዝጊያ ላይ ነው ያለነው። የሚቀጥለው ዓመት ደግሞ ሰርጋችንን እናደርጋለን ማለት ነው። ስለዚህ ውጭ ሀገር ያላችሁ ሰዎች ያው ዳጊ ነው መጥቶ የሚዘምረው ትልና ካሁኑ ታሲዛለ ማለት ነው ፕሮግራም ዳጊ መጥቶ ይዘምራል እና ውጭ ያላችሁ ኢትዮጵያ ለመምጣት በሚቀጥለው ዓመት የምታስቡ ሰዎች ካላችሁ ከኛ ጋራ እንግዲህ የደስታችን ተካፋዮች እንድትሆኑ ፕሮግራም አድርጋችሁ እንድትመጡ በጌታ ፍቅር ጠይቃለሁ። ስለዚህ ሰርፕራይዛችን ይህን ይመስላል። እንግዲህ ምን ትላላችሁ? ደስ ያለው የለም ትላለህ? ኔትወርክሽ ሲሰራ አሳውቄን። እሺ ኔትወርኳ ጥሩ አይመስለኝም። አሁንም ማይክ ክፍት ነው ግን ድምጿ አይሰማም። ኔትወርክ አሁንም ጥሩ አይመስለኝም። እኔ ጋር አልገባችም ገና እየተሽከረከረች ነውና ተመልሳ ትግባ። ኦኬ ገስ ላይ ግን ይታይ ነበር ይታይ ነበር። ኤኒዌይስ ሚላዬ ወንድሜ የአገልግሎት አጋሪ ጌታ ኢየሱስ የሰጠኝ በረከቴ በጣም በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ፣ እንኳን እግዚአብሔር አምላክ ለዛ ክብር አበቃ፣ እንኳን እግዚአብሔር አምላክ አጋርህን ሰጠህ። በጣም 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 ደስ ብሎኛል። ትናንት ደግሞ አብሬ ስለነበርኩ እግዚአብሔርን አመስግኛለሁ። በጣም ደስ ብሎኛል። እንደተባለውም ደግሞ የደስታ ቀን አብሬ በመሆን እግዚአብሔርን አብሬ ስለማመሰግን ባንተና በትዳር አጋርህ ምክንያት እግዚአብሔርን ስለማመሰግን እግዚአብሔር ስሙ ይባረክ። እግዚአብሔር አምላክ የሚከብርበት ለጌታ ክብር የሆነ ደስተኛ፣ ሰላማዊ፣ ጣፋጭ ለብዙዎች ምሳሌ የሚሆን ደግሞም የጌታ ሰራዊት የሆኑ መልካም ልጆች የሚወጡበት መልካም ትዳር እግዚአብሔር አምላክ ስለሚሰጥህ እግዚአብሔር አምላክን አመሰግነዋለሁ። በደስታ ደስተኛ ነኝ። ተባረክልኝ ወንድም አለም፣ በጣም ነው የምንወደው። እሺ አንዷ ቦታ ላይ ፕሊዝ ሰው አታስገቡ። ኦልሬዲ አንድ ቦታ ነው እኔ ጋር የሚታየኝና ለወደፊት ሙሽሪት የተዘጋጀ ቦታ ነውና እሷን ቦታ በሌላ ሰው ባታስይዟት አሪፍ። አሜን ብያለሁ። ሙሉን አልሰማሁትም የተቆራረጠብኝ፣ ግን ያው መልካም ነገር እንደምታወራ ስለማቅ ክፉ ነገር እንደማታወራ ስለማቅ አሜን ብያለሁ። ቴዲሾ ትንሽ ኔትወርክ ተቆራርጦ ነበር። እኔም አመሰግናለሁ። ትላንትና እንግዲህ የጀማ ማታ ላይ አብረን ነበር። ያው ሰብሰብ ብለን ጌታን አመስግነናል። ያው እንደምታውቁት ድምጼ በደምብ ይሰማል አይደል? እኔ ጋር ቀይ ይታያል። ትሰማለህ ሜላ? ትሰማለህ? ያው ይቆራረጣል በመሃል ግን ትሰማለህ። አሪፍ። እሺ ያው እንደምታውቁት ብዙ ጊዜ ሰው ከሀዘን ጋር አብሮ መሆን ይችላል፣ ከደስታ ጋር መሆን ይከብዷል አይደል? እንደምናውቀው የሆነ ነገር ተጎዳው፣ የሆነ ነገር ደረሰብኝ ብል ሰዎች ለማዘን ቅርብ ናቸው። ግን ብዙ ጊዜ ሰው የሚቸገረው ምንድነው? በደስታ አብሮ መቆም ነው። እና እኛ ብዙ ጊዜ የሚመስለን በሀዘን ሰው አይመጣም ነው የሚመስለን፣ ግን አይደለም። ብዙ ጊዜ ሰው የሚቸገረው በደስታ ጊዜ እውነተኛ ደስታን ማሳየት፣ ከዛ ከሚደሰተው ጋራ እውነተኛ ደስታን ማሳየት ከባድ ነገር ነው። ምክንያቱም የሰው ልጅ ያው ከዘፍጥረት ምዕራፍ 3 ላይ የተበላሸ አስተሳሰብ ስለያዘ ማለት ነው። እና እነዚህ ወንድሞች ደግሞ
በብዙ መንገድ ከደስታዬ ጋር አብሮ ነበሩ። ስለዚህ እናንተም እዚህ ከታች የምትጽፉ ኮሜንት ላይ የደስታችን ተካፋዮች የሆናችሁ ሁላችሁንም ማመስገን ፈልጋለሁ። አይደል? በጣም ብዙ ሰው ይቸገራል። ከሰው ደስታ ጋር አብሮ መሆን በጣም ብዙ ይቸገራል። ያው በፊቱ ወይም በአፉ ሊናገር ይችላል፣ ግን ውስጡ ላይ ብዙ ሰው የተለያየ ሀሳብ ይይዛል። ያን ደግሞ በብዙ መንገድ ሁላችሁም ታውቃላችሁ፣ በዘመናችን የተማርነው ነገር ነው። ግን ይህን ዕድል ጌታ ሰጥቶን ከእነዚህ ወንድሞች እህቶች ጋራ በጣም ጥሩ ጊዜ ትናንትና አሳልፈናል። ስለዚህ እናንተም ደግሞ እዚህ ቲክቶክ ላይ ያላችሁ ቤተሰቦቻችን ስለሆናችሁ እናንተን ማሳወቅ ስላለብን ነው በዚህ የተገኘ ነው። ስለዚህ ከደስታችን ጋር አብራችሁ ስለሆናችሁ፣ ደስ ስላላችሁ፣ የደስታችን ተካፋዮች ስለሆናችሁ በጣም እጅግ አድርጌ ያመሰግናለሁ። ጌታ እናንተን ቤተሰብ አድርጎ ስለሰጠኝ ይህ በጣም ትልቅ እድል ነው። ትልቅ እድል ነው። ገንዘብ ያልቃል፣ ጊዜም ያልፋል። ትልቁ በረከት ሰው ነው። ትልቁ ወዳጅ ሰው ነው። ለዛ ነው እሱ ራሱ ሰው ነው የመጣው። እሱ ራሱ ሰው ነው የመጣውና ሰው ልጅ ከሰው ጋር መቆም መቻሉ በጣም ትልቅ ነገር ነውና ከኛ ጋር ስለነበራችሁ ስላላችሁም ወደፊትም ስለምትኖሩ የጌታ ስም የተመሰገነ ይሁን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምናልባት ኔትወርኳ ከሰራ ታሳውቀን እስቲ። መጥቻለሁ። ይሰማል? አሁን አሪፍ ነው፣ ትሰሚያለሽ በደንብ። እንደ አዲስ ነው የምሰማችሁ። ምንም የሚሰማሁት ነገር የለም። ፎቶአችን ተለጥፎ ነው የገባሁት። የምታውቂው ነገር ነው የምታውቂው ነገር። አይ ቲንክ ተነግሯል መሰለኝ። ትንሽ ልስማችሁና እቀጥላለሁ። አይ ተነግሯል። በቃ አንቺ ጋር ያለውን ነገር ተናገሪ። እዚህ ያሉትን ቤተሰቦቻችንን ሰላም በይ። ኔትወርክ አሁንም እንዳያስቸግርሽ። እሺ፣ ያስፈራል ካንተ በኋላ ማውራት። ሁላችሁንም ሰላም ብያለሁኝ። ቡካዬ ስላየሁሽ ደስ ብሎኛል። አንቺን ነበር የምጠብቅ የነበረው ከቅድም ጀምሮ። ዳንዬ፣ ቴዲ፣ ቤካ፣ ብሩክ፣ ዜዶ፣ ዳጊ ሁላችሁንም ሰላም ብያለሁኝ። ሰላም ለእናንተ ይሁን። በቪዲዮ የምትሉኝ ሰዎች ኔትወርክ እያስቸገረኝ ስለሆነ ነው፣ በጣም ይቅርታ። በቃ ደስታችንን ልንነግራችሁ ስለፈለግን ነው። ሜላን እንደምታውቁት እዚሁ ላይ ያገለግላልና ደስታውንም ሀዘኑንም ታውቃላችሁ ብዬ አስባለሁኝ። እንደ ቤተሰብ ናችሁ እናንተና ያው ደስታውን ደግሞ መናገር አለብን። 1 ዓመት ሊሆነን ነው ባይዘው በዚህ አጋጣሚ። ስለዚህ 1 ዓመት ሙሉ ተይዟል ማለት ነው። ከዚህ በኋላ ያው እናንተም እንድታውቁት ነው። ጌታ ረድቶናል፣ እግዚአብሔር ይመስገን። ትዳርን የሚሰጥ እግዚአብሔር ነው። እኛ ስለፈለግነው አይደለም፣ ወይም ደግሞ በዚህ ጊዜ አገባለሁ ወይም ደግሞ በዚህ ጊዜ ይሆንልኛል ስላለን አይደለም። እግዚአብሔር በራሱ ሰዓትና ጊዜ የራሱን ሰው ይሰጣችኋልና እንደምታውቁት አንዳንዶቻችሁ ሪሌሽንሺፕ ላይ ስናገር ምናልባት ልታቆኝ ትችሉ ይሆናል። ስለዚህ እዛ ላይ ያለሁኝ ማለት ሪሌሽንሺፕ ላይ ነኝ ማለት አይደለም። እግዚአብሔር ራሱ ካልሰጠ በስተቀር ነው ምላችሁ። ስለዚህ ያው በእናንተ ተጠቀመ ጌታ። ደግሞ የኔ የምለውን ሰው በእናንተ ምክንያት ሰጠኝ። እንዳልክ ቢኖር ደስ ይለኝ ነበረ። እዚህ መሀል ትልቁን ቦታ ትልቁን ምስጋና እሱ ይዛልና እንዳልክዬ ምናልባት እዚህ ቤት ካለ በጣም ነው ማመሰግነ። ይሄን የመሰለ ወርቅ በመንፈሳዊ ነገሬ አባትም የሆነኝ ሰው እንደገና ደግሞ እናንተ እዚህ ሚዲያ ላይ ከምታውቁት በላይ የፍቅር ሰው ነው። ይችላል ሜላ ይችላል። በጣም በቃ የፍቅር ሰው ነው። እግዚአብሔር ይመስገን አንተን ስለሰጠኝ። ቡካዬ በጣም ነው ማመሰግነው የኔ እናት። እሷ ነበረች ደግሞ ያገዘችኝ በደንብ ድፍረት እንዳገኝ እና ሁላችሁንም አመሰግናለሁ። እወዳችኋለሁ። ጌታ ደግሞ ለትልቁ ቀን በሰላም ያድርሰን እና እንዲሁ ተሰብስበን ደግሞ ለሌላ ምስጋና ያብቃን።
እወዳችኋለሁ። በጣም ተባረኩልኝ። ወዳችኋለሁ በጣም ነው፣ ወድሃለሁ በጣም ነው። እንዴት ነው ነገር ትላለህ? ያንተ ከመውደድ ያልፋል። ለማንኛውም የተዋወቅነውም እዚሁ ነው፣ እዚሁ ቲክቶክ ላይ ነው። እንዳልክ ቤት እንዳለችው የዛሬ ዓመት አካባቢ ነው የተዋወቅነው እና ቡካም ነበረች እና ቡካም ከፍተኛውን ሚና ትወስዳለች አንድ ላይ እንድንሆን። ያ ሁሉ ነገር በጌታ ፈቃድ ነው የሚሆነው፣ ግን የሰው ድርሻም የሰው ሚና አለና እዚህ ቲክቶክ ላይ እንዳልክ ቤት ነው የተገናኘ ነው። ስለዚህ እንዳለችው እንዳልክ ካለ ምናልባት ምልክት አሳየን እናስገባሃለን። እነ ፓስተር አሊ እነ ኤርሚ ተናገር እውነቱን እነ ቡካ እና አማን አፖሎጄቲክስ ምናምን ነበሩና ያኔ ስንገናኝ እዚህ ቲክቶክ ላይ ምናልባት ያላያችሁ ሰዎች ዩቲዩብ ላይ ያለ ያኔ ስንገናኝ ማለት ነው። ሪከርድ ያደርጉ የለ ሪከርድ አድርጎ ያኔ ያስቀምጦታል። የዛሬ ዓመት አካባቢ ስንገናኝ የነበረውን ሁኔታ ከዛ በኋላ በቃ እኔም በማላስብበት ሰዓት እሷን በማታስብበት ሰዓት ነው ይሄ ነገር የሆነው። ስለዚህ ጌታ ስሙ የተመሰገነውን እኛ ክርስቲያኖች ነን። ስለዚህ ሁሉ በእርሱ ከእርሱ ስለሆነ መልሰን ለእርሱ ደግሞ እንሰጣለን፣ ምስጋና እንሰጣለን ማለት ነው። ሁሉን ያደረገ እግዚአብሔር ስለሆነ ማለት ነው። ሌሎች ወንድሞች የምትሉት ነገር ካለ በሉና እንግዲህ ከዚህ በላይ ሰውንም እንዳንይዝ መጨረስ እንችላለን። የስ ብራዘር እንኳን ደስ ያላችሁ በድጋሚ እንላለን። የእውነት ደስ ብሎናል። ደግሞ ጌታ ለትልቁ ቀን እንደሚያደርሰን እናምናለን። ክርስቲያኖች ነን፣ ጌታን እናምነዋለን። እግዚአብሔር ይረዳችኋል፣ ያግዛችኋል። እንግዲህ አይ ቲንክ የዛሬው ቀን ሁለት መልእክት ያለው ይመስለኛል። እስቀደም ስታወራ ነበር። የመጀመሪያው ሐሳብ አገልጋይ በሰው ሕይወት ውስጥ ግልጽ የሆነ መንገድ ነው ያለውና እንደ አገልጋይ ሜላ ራሱን አሁን ግልጽ አድርጎናል ማለት ነው። ምን ማለት ነው? ምናልባት ሜላን ለትዳር የምታስቡ እህቶች ካላችሁ ዛሬ ያው ቁርጣችሁን እወቁ። ትላንትና ሽማግሌ ተልኮ የእሷ ቤተሰብ ፈቅዶለታል። ስለዚህ ከዚህ በኋላ ቀናቸውን የመጨረሻውን ቀን ነው የሚያስበው እና እሷም እንደዚሁ በእሷም ኤሪያ ላይ ምናልባት የምትዞሩ የምትመለከቱ ወንድሞች ካላችሁ ያው ቁርጣችሁን እወቁ ነው። በቃ ተዘግቷል። ዋናው እሱ ነው የሚያደርገው ሜላ እና ጋይስ ቁርጣችሁን እወቁ። ጀስት ተዋቸው ሁለቱንም። እግዚአብሔር ረቷቸው ለድል ቀን ደግሞ ተገናኝተን እግዚአብሔር እንደዚሁ እናከብረዋለን፣ እናመሰግነዋለን። እግዚአብሔር ይረዳናል። አልቋል ነገሩ እና ያው ቀናቸውን ወስነን በእነሱ ቀን ላይ እግዚአብሔርን ደግሞ በጋራ እንደዚሁ እግዚአብሔርን እናከብራለን። ወደ አንድ የሚመጡበት ቀን አለ። ስለዚህ ያንን ጀርኒ ጀምረዋል ዛሬ። ምናልባት ሁለተኛው በእነሱ ደስታ አብረን ልንደሰት ያስፈልጋል። ይህንን የምለው ምንድነው እሱ ትዳር ብዙ ነገር ያስፈልገዋል አይደል? ትዳር ብዙ ነገር ያስፈልገዋል። ከነኛ መካከል አንደኛው በጣም ከሬጅ ያስፈልጋል አይደል? ዚስ ዴይ ላይ ቶሎ ሰው ለማግባት በጣም ብዙ ትኖች ያደርጋልና እንደ ወንድም ቀርባችሁ እንደ እህት ቀርባችኋት በትዳር ውስጥ እግዚአብሔር እንደሚረዳ እንደሚያግዝ ብዙ ያለፋችሁ በትዳር ውስጥ ያለፋችሁ ሰዎች ያንን ኤክስፔሪየንስ ብትነግሩ ደግሞ ብንጸልይ አይደል? ሰይጣን ደስ የማይለው ነገር አንድ ነገር ባይዘው ትዳር የሚባለው ነገር ነው። ኦኬ፣ ትዳር ማለት አንድ ራሱን የቻለ ቤተክርስቲያን፣ ትንሿ ቤተክርስቲያን ናት። የእግዚአብሔር ሐሳብ የሚፈጸምባት የእግዚአብሔር ፈቃድ የሚከናወንባት ናት እና ትዳርን ሰይጣን አጥብቆ ነው የሚጠላው። ስለዚህ ሌትስ ፕሬይ። አገልጋይ ናቸው ሁለቱም፣ እግዚአብሔር በሰጣቸው ጸጋ እንጸልይላቸው፣ ከጎናቸው እንሁን። በብዙ ነገር ደግሞ አገልጋይ ስለሆኑ አብረናቸው መቆም በሚገባን ጉዳይ ሁሉ አብረናቸው እንቆም እላለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ያንን ቀን ደግሞ አብረን እንደዚሁ በጋራ እግዚአብሔር እንደምንባርክ ተስፋ አደርጋለሁ። በጣም ደስተኞች ነን። እወቁ ሁለታችሁም we are so guys በጣም ደስተኞች ነን። እንኳን ጌታ ረዳችሁ። አሜን ዳኔ
እናመሰግናለን። እኛም በጣም ሁሌም ከኛ ጋር ስላለ እንዳልክ ሲገባየው ልበል ካለ አንድ ቁጥር ጻፍል። እንዳልክ የሆነ የእንዳልክን ፒክቸር ያየው መሰለኝ አይተዋል። ኦኬ እኔ ወርጄ ቢሆን አስገባዋለሁ። አዎ ዳኒ ዋኔ ወርዳለው ሜል ላይ ኮንግራ ልበላቸው። በመጀመሪያ እኔ ማለት ፈልገው ሜላ በረከቶት ይደርብኝ። በረከቶት ይደርብ። አሜን አሜን። ያ እና ሜላዬ አስተካክል፣ ቤካ አስተካክል። ምን ልበል ከታች ኮሜንት አላየህም ማለት ነው። ቡካ በመንግስትሽ አስቢል እያሉ ነውና እንደሱ አስተካክል። እሺ ብያለሁ። ቴዳዬ ቴንክ ሶ ማች። ሜላ ግን መስማም እንትን ይችልበታል። አወዳደቅ አመራረጥ ምናምን አንደኛ ነህ እውነት። ሜላዬ እኔ እንትን ላይ ብቻ ባይብል ላይ ብቻ ሜላ አይደለም ተው። እና አወዳደቁ የሱ አይደለም። እኔም ወደፊት ሳርግ እንደ ሜላ ነው መርጠው ትላለህ ዳኒዋ። ያ በጣም ደስ ብሎኛል ሜላዬ፣ እንኳን ጌታ ረዳችሁ። እንደ ኤልዳናዬ በጣም ደስ ብሎኛል። ግን በጣም ደግሞ ላይክ ቁጭት ፈጥሮብኛል ማለት ኢትዮጵያ ብኖር ምናምን ብዬ በቃ አለ አይደለም እዛ ብገኝ እዛ ብኖር እንዴት ቀውጢ ጊዜ እንደምናሳልፍ በቃ እና እስቲ ዊል ትራይ እንግዲህ እግዚአብሔር ፍቃድ እንዴት እንደሚሆን አይታወቅም፣ እንዴት እንደሚያገናኘን አላውቅም። አወስትራይ የራሴን ነገር በጣም ሞክሬያለሁ። ከዚህ ላስት ይር ራሱ ምናምን ኢትዮጵያ ምናምን አላውቅም ሆኖ ምናምን ነገር መጥቼ ከእናንተ ጋር አብሬ ሸገርን በአንድ እግሯ ባቆማት በሰርግ በጣም ደስ ይለኛል። ጌታ ይረዳኛል ብዬ ማስባለሁ። እንግዲህ አውል ትራይ ማይ ቤስት በጣም እና ከምንም በላይ ጆሮዬ ሰምቶ ማያውቀውን ነገር የሽምግልና ነገር አነሳው። በጣም ወደው በቃ ከኢትዮጵያ ወደው ካልቸር በሽማግሌ ምናምን ነገር ይውሲ ደስ ነው የሚለውና ሜላዬ እውነት ድሮም በጣም ነው የምወድ በጣም ነው ማከብር። አሁን ደግሞ ይበልጥ አከበርኩ፣ እጅግ በጣም ይበልጥ ነው ያከበርኩና እግዚአብሔር አምላክ ሀውስቶ ይባርክ። በጣም ደስ ብሎኛል። በምንም ነገር አም ዊዝ ዩ በምንም ነገር ማለት ነውና እኔ ወንድም ካጠገብህ አለው። ምንም ነገር ቢያስፈልግ አም ሬዲ ዊዝ ዩ በጣም ማለት ነውና በጣም ወዳችኋለሁ። እንግዲህ አንዳንድሽ ሜላን ያልሽ ሜላዬ ምናምን ብለሽ በልምሽ ሁላ አንተ የምትይ ቁርጥሽን አውቀሻል። እንግዲህ ቁርጥ የሚጣ ቤት ትላለህ። ዳንዬ እግዚአብሔር አምላክ ይባርክ። ወዳችኋለሁ። ሌሎች የገቡ ቢሻር እሺ አባኩ ጸጋ ይብዛልህ፣ በረከታችን ይደርበታል። አሜን። ሌላ ሰው አስገባ ዳኒ፣ ሌሎችም ገብተው ያወሩ። እሺ እኔ ከታች ሆናለሁ። ዳግዬ ግን ዳጊ ቆይ አንተና እኔማ እናወራለን። ዳግዬ እናንተ እናወራለን። ቤካዬ አንተ ነገር ለኔ ተወው። ወንድሞች እንዴት ናችሁ? ድምጽ ይሰማል? ይሰማል። ኦኬ እንዴት ነህ? ሜላይ እንዴት ነህ? ያ አካውንት ያኛው ላይቭ እንዳልገባ ከልክሎኝ ነው በዚህኛው አካውንት የመጣሁት። ሰላም ብያለሁ ሁላችሁ። ክርስቲያን ወንድሞቼ ሜላይ እጅግ በጣም ደስ ከመጣው በኋላ አንድ ነገር ተመልክቻለሁ። የክርስቲያን ትዳር የሚለውን ነገር በቴዳ በዳኒ አይቻለሁኝና ህይወት ራሱ የትዳር ራሱ ኢየሱስ የሚከብርበት ኢየሱስ የሚሰበክበት እንደሆነ ተመልክቻለሁና ህይወታችሁ የእናንተ ፍሬዎች ኢየሱስን የሚያሳዩ ቤታችሁ ኢየሱስ የሚታይበት ይሁን። እጅግ በጣም ደስ ብሎኛል። ኤልዱ እጅግ በጣም እድለኛ ነሽ።
ሜላዬ እጅግ በጣም እድለኛ ነህ አንተም። ጌታ እንግዲህ አንተንም መልካም ሴት ላይ እሷንም ደግሞ የተባረከ መልካም ወንድም ላይ ጥሏታል። ይባርክ። እጅግ በጣም ደስ ብሎኛል። ወዳችኋለሁ። እኛም እንወዳለን ብሩኬ፣ ጸጋ ይብዛልህ። ጌታ አንተንም ስለሰጠን እጅግ አድርገን እናመሰግነዋለን። ጌታ ስሙ የተመሰገነ ይሁን። የረዳን ጌታ ይመስገን። አሜን አሜን። በጣም ደስ ብሎኛል። ያው በድጋሚ ይሄ ነገር እንዲሆን እንግዲህ በጣም ከጓጉ ከጸለዩ ከተመኙ ሰዎች መካከል አንዱ እኔ ነኝና በተለይ ሜሎስ እንደዚህ አይነት ላይፍ ውስጥ እንዲገባ በጣም እፈልግ ነበር። ምክንያቱም ስንገናኝ በቀልድም በቁም ነገርም እናወራለን እና በጣም አገልግሎት ላይ ፎከስ ያደረገ ሰው ነው። ጋለች እሷም መወዳት ጓደኛዬ ናት እና ሁለታችሁም ደስ ትላላችሁ ማለት ለሜሎስም ትገባያለሽ፣ አንተም ደግሞ ለኤልዳና ትገባለህ እና ይሄ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ወደፊት ደግሞ ስንመኝላችሁ የነበረው እኛ ትዳር በህይወታችን እየኖርንበት ስለሆነ ኦኬ፣ እንዳንተ አይነት ደግሞ ለሚያገለግል ሰው ትዳር በጣም ወሳኝ ነገር ነው፣ አስፈላጊ ጉዳይ ነው እና ወደፊት ደግሞ ተጋብታችሁ ልጆችን ወልዳችሁ ይሄን ቀን ደግሞ የኋሊት የምናስብበት ቀን ደግሞ እንደሚመጣ ተስፋ አድርጋለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ከልቤ ወዳችኋለሁ። ተባረኩ። ኮሜንት ግን ተጧጡፏል። ታውቃለህ ሔዋን አዳሜት ነው ምናምን። ቴንክ ዩ። እኛም እንወዳለን። ዜዶ ተባረክ። እንዳለው ነው ዜዶ እንግዲህ ሁሌ ባገኘሁት ቁጥር ነው የሚመክረኝና በዚህ ጉዳይ ላይ ምክሩ ሰርቷል ማለት ነው እና እንደ ዜዶ ለእናንተ የሚመክሯችሁ ሰዎች ምክራቸው ይስራ ነው የምለው። ቴንክ ዩ በጣም ዜዶ፣ ሁሌም ከጎናችን ስለሆንክ እናመሰግናለን። ጸጋ ይብዛልን። ዝምታ ሆነ ጸጥታ። ቲክቶክ ቴዳይ እስካሁን አላወራህም እኮ። አምልጦሽ ነው ድምፅ እየጠበቅኩ ነው። አምልጦሽ ነው። ቅድም አውርቼ ነበረ። ሞዴሬተሮች አንዴ ሰው እንዳታስገቡ የአሁን ባዶውን ቦታ። እሺ እሺ፣ በቃ አግኝቻለሁ የምፈልገውን። ቴንኪው። ሰው እንዳታስገቡ። እስኪገባ 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 እስኪገባ። ኧረ አክሴፕት፣ ኧረ አክሴፕት። እሺ እሺ፣ ልናገር። እሺ ቴዳ ኢንቫይት ያደረግኩት ሰው እስኪገባ ድረስ ልናገር። ሜላ እየሰማኸኝ መሆኑን ማረጋገጥ ፈልጋለሁ። ኤልዱ እንኳን እየሰማች ነው። እየሰማ ምን ሆኗል መሰላችሁ? እንደገና ኢንቫይት ትኩረቴ ስለተከፋፈለ ነው። ኤልዱና ሜላ ጓደኝነት እንደጀመሩ ያወቅኩት እናንተ የዘመኑ ሰዎች ሰርፕራይዝ በምትሉት በእኛ በድሮ ዘመን ቋንቋ ደግሞ በተንኮል ነው። ይገርማችኋል። በጣም እርቦኝ ምሳ ልበላ ከሜላ ጋር አብረን ቁጭ ብለን የሚገርመው የዛን ቀን ቁርስም ምሳም ሳልበላ እንዲሁ ጠግቤ ትስቂያለሽ። በጣም በጣም ነው የተጫወቱብኝ። ኤኒዌይስ በጣም ነው የሰርፕራይዝ ያደረጉኝ። እሱ ሲሪየስ ሆኖ ትወና ሁለቱም ይችላሉ። ባጭሩ ሁለቱም ትወና ይችላሉ፣ አክቲንግ ሁለቱም ይችላሉ። በዛን ጊዜ ይሄንን መስክሬያለሁ። ለሁለቱም አጨብጭቤያለሁ። ለሁለቱም ወደ ትወናው እንዲሄዱ አበረታትቻለሁ። በእናንተ ቋንቋ እንዳልኩትኝ ቅድም
ሰርፕራይዝ ነው ያደረጉኝ። በጣም ደስ ብሎኝም ነበር፣ ደንግጬም ነበር፣ ግራ ገብቶኝም ነበር። እሱ አክት ያደርግ የነበረው እሷን እንደማያውቃት ነው። እኔ ደግሞ ተጋብቼ ነበርና ይሄንን ትዝታ ይዣለሁ። ምናልባት እንደዚህ ሰርፕራይዝ ተደርጌም ስለማላቅ ሊሆን ይችላል፣ ግን በጣም ደስ የተሰኘውበት ቀን ነው። ከሜላ ጋር በትንሹ 12 13 ከበዛ አንድ 15 ዓመት አብረን ቆይተናል። በዚህ ቆይታ ጊዜ ውስጥ ስለ ጓደኝነት ያው የተነሱባቸው የተለያዩ አጋጣሚዎች፣ ምክንያቶች፣ ሁኔታዎች ነበሩ። በእነዛን ጊዜ ይመልስልን የነበረው ነገር ስለነበረ የእውነት ለመናገር ኤልዳናን የተዋወቅኩኝ ጊዜ ኤልዳና እንደ ሁላችንም ሚዲያ ላይ ነው የማውቃት የነበረው። የዛን ቀን በአካል መታ አብራን የነበረች ጊዜ ግን የተሰማኝን ደስታ እኔና ጌታ እናውቃለን። በጣም ነበር ደስ ያለኝ። እግዚአብሔርንም አመስግኛለሁ። ዛሬ ደግሞ ያ ታሪክ አልፎ እንደተባለው ቅድም ትናንትና ሽምግልና ተልኮ እንግዲህ ተቀብለናል፣ ልጃችንንም ሰጥተናል የሚለውን በጎ ምላሽ ከሰማን በኋላ የበለጠ በጣም ደስ ብሎኛል። ሌላ ደግሞ አንድ በጉጉት የምንጠብቀው ቀን አለ። እሱም ደግሞ በአደባባይ ኦፊሻል በሆነ መንገድ የኔ እድሜ 15 ዓመት ከሆነ ከቲክቶክ ውጣ ቶሎ በል። የምንጠብቀው ቀን አለ፣ ሰርግ የሚባል ነገር። በዛን ቀን ደግሞ እግዚአብሔርን እናመሰግናለን፣ አብረን ጌታ ኢየሱስ እናከብራለን። ቅድም ዳኒ ያለውን ነገር እኔም አጽንኦት እሰጣለሁ። በተለይ ኤልዳና ፖስት ስር የኔ ሚስት የኔ ፍቅር ምናምን የምትሉ የነበራችሁ ወንዶች አሁን ስለ ወደፊት ትዳሯ ጸልዩላት፣ መልካም ትዳር ያላችሁ ተመኙላት። ጣቶቻችሁን ለመልካም ነገር ብቻ ከዚህ በኋላ እዘዟቸው። ሜላን በተመለከተ ኤርሚያስ ቤት ገብተሽ የነበርሽው ልጅ ደህና ነሽ ትልና ሜላዬ ከዚህ በኋላ ያንቺን ሹራብ በነፃነት መልበስ ትችላለህ። ሹራብህን ከዚህ በኋላ በነፃነት ልበስ ለተወዳለሁ። ተባረኩልኝ። ሁለታችሁንም በጣም በጣም ወዳችኋለሁ። ጌታ ኢየሱስ ደግሞ የትልቁ ደስታችሁ ቀን ያድርሰን። ተባረኩ። እሷ ሹራብ በጣም አሳዝነኝ ነበረ። አያረጋትም። ባይዘው ጀርባውን ፖስት ያረኩበት ፎቶ ላይ አቁሟል ያንን ሹራብ ማረግ እና ተፈቅዶልሃል፣ አሁን ማረግ ትችላለህ። ያ ሰርፕራይዝ ባይዘው እኔ ጋር መጥቶ ነበር። ሰውን ግራ አታጋቡት እንጂ አይ እንደውም በሱ ሹራብ ቆይ ዳንዬ ይቅርታ አባቴ፣ በሱ ሹራብ እንደውም አሁን ይምጣ አይደል ይልዱ ይልበሳታ። አሁን እሱ ሹራብ ለብሶ ይምጣ። ደግፈዋል። ዳንዬ ይቀጥል አባቴ። ብዙ ሰው ስለማያውቅ እሷ ታሪኳ ብዙ ነውና ምናልባት ክሊር ብታረጓት ጥሩ ነው፣ የማያውቅ ሰው ስላለ ማለት ነውና እኔንም ሰርፕራይዝ አድርገውኛል። ልክ ቴዲን ሰርፕራይዝ እንዳደረጉት እና ከሜላ ጋር ተቀጣጥረን እየጠበቅኩት ከልጄ ጋር ነበርና ውጪ ቁጭ ብለን እየጠበቅኩት ቀድማ እሷ መጣች እና በቃ ሆነስትሊ በቃ በጣም ሌላ ሰው ሆና ምናምን ነው የመጣችውና ቲክቶክ ላይ አገልግሎታችሁን አውቃለሁ ሰላም ልልህ ነው ምናምን አለችን። እሺ ደስ ይላል ምናምን አልኳት። እማማክርህ ነገር አለ አለችኝ እና ያው ልጄ ፊት አለ ምናምንና እማማክርህ ነገር አለ ምናምን አለችና በቃ ሌላ በጣም ሲሪየስ ሆና ማለት ሲሪየስ ሆና እና ከሜላ ጋር በጣም በቃ በፍቅር ወድቄያለሁ ወደዋለሁ ምናምን አለችኝ ማለት ነው። ኦኬ ጥሩ ነው ምናምን እሱን እያልኩኝ ከዛ ሜላ መጣ። ከዛ እንደው ይሄው አሁን እያወራን ሜላ መጣ ማለት እኔ እነሱ ለካስ ተነጋግረው ጨርሰው ነው የመጡት እና ይሄው ሜላ መጣ ብዬ ምን ተነጋግረው ነው የመጡት? በአንድ መኪና ነው የመጡት እንጂ በአንድ መኪና ነው የመጡት። ነቢ መኪና ዘግቼ ልምጣ እንዴ? ያው እሱ መኪና ውስጥ ሆኖ ነበር ይጠበቃል። እና በቃ ደስ እኔ በውስጤ ደስ አለኝ። ያው ጥሩ ነው ቢያንስ ምክንያቱም የሜላን አቋም አውቀዋለሁ። ከዛ በፊት ብዙ ጊዜ እናወራለን በዚህ ጉዳይ ላይ ምናምን እና
ከዛ አይ ሃቭ ኖ አይዲያ እውነት ለመናገር በእውነት ምንም አላውቅም። ከዛ ሜላ መጣ፣ እሱ ጓ አለ ማለት ነው። ማለት በቃ ያ ላይክ አቮይድ የሚያረጋቸው የሆኑ ከሴቶች ጋር አቮይድ የሚያረጋቸው የሆኑ መንገዶች አሉና እንደዚህ አይነት ነገር አሳየ ማለት ነው። እና በቃ ሲሪየስሊ ማለት ነው እኔ ምን ውስጥ ልግባ ምን ውስጥ ልግባ እኔ ኧረ ተው ሜላ ምንም እሱ ሲሪየስ ሆኖ በቃ እንደማያውቅ ምናምን እና እሺ ስልክህን ስጠኝ ምናምን ስትለውላ በቃ እኔ እቺ ልጅ ልታመልጠው ነው በቃ ጥሩ ልብ አላት ጥሩ ናት እና ልታመልጠው ነው እቺ ልጅ እና ምንድነው ማድረግ በጣም ነው ያስደነቀ የምር ማለት ነው። እና መጨረሻ ላይ በቃ እግዚአብሔር ራርቶልኝ ሰርፕራይዝ ነው አሉኝ እና ተገላገልኩኝ። ለስንት ሳምንት ነው ከአዲስ አበባ ወጣለሁ ያለ እንዴ? አዎ በጣም ረጅም ሰሞን እኔ አልኖርም አዲስ አበባ አልኖርም ምናምን አለ። አልኖርም አለ አዲስ አበባ እኔ የለውም። ተገናኙ፣ እሺ ቢያንስ ተገናኙ እና ቢያንስ ስልኳን ተቀበል ምናምን። ኧረ በፍጹም አልቀበልም ምናምን አለ እና እኔ በቃ ምን ይዋጠኝ። መጨረሻ ላይ ያው ሰርፕራይዝ መሆኑን ነገሩኝ እና ቤስት አክተር ናቸው፣ በጣም ይችሉበታል። ተሳክቶላቸዋል እላለሁ። ቴንኪዩ በጣም ዛሬ ግን እንትን አይደለም ጋይስ ሰርፕራይዝ አይደለም ዛሬ ሰርፕራይዝ። ቴንኪዩ አንድ የሚረዳኝ ሰው አለ እውነት አልተጫወቱም እናንተ ላይ እንዴት እንደሆንኩ ዳንዬ በቃ ቢያንስ አንተ ትረዳኛለህ። አይ ነው ትወና ላይ አንደኞች ናቸው። እኔ ምስክር ነኝ ሁለቱንም። ምናልባት እዚህ ፊልም ልታሰሩ ምናምን የምትፈልጉ ሰዎች ካሉ ሁለቱን መመልመል ትችላላችሁ። በጣም ትወና ጎበዞች ናቸው። ሰርፕራይዝ ያልተደረኩት ማለት እኔም ትንሽ ይመሳሰላል፣ ግን እኔ ሰርፕራይዝ አልተደረኩም ሌላ ነገር ስለነበር። ኤልይ ላውራው እንድትላል አላውራ ይቅር ግን ለሰርፕራይዝ አልተመቸዋቸውም። እኔ ለሰርፕራይዝ አልተመቸውም። ቪዲዮ በጣም ነበረ የጠረጠረውና አልተመቸንም። በምንም መልኩ ልንይዘው አልቻለም። የዳኒ ፊት ግን እስካሁን ፊት ይላል። በጣም ነበር የሚያሳዝነው። ማለት የሚያደርገው ነገር ግራ ገብቶት አጠገቡ ስኳር ነበርና ወደዛ ያደርገዋል ወደዚህ ያደርገዋል እና ደስ የሚል መጨረሻ ላይ በቃ ስልክሽን ለኔ ስጭኝ አልኩሽ አይደል? አዎ አሳዘንኩት። ማለት በቃ ፊት ነሳኝ ሜሎስ በቃ ምንም ሊረዳኝ አልቻለምና በቃ እሺ ከኔ ጋር ምን መሳቅ የለ ምናምን ሜላ ጓ ብሎ ፊቱን ወደኔ ያዙሯል። እሷን ማየት አይች በቃ ቢጨንቀኝ በቃ መጨረሻ ላይ በቃ ስልክሽን ለኔ ስጭኝና እኔ መጨረሻ ላይ እሱን አረጋግጬ ስልኳን ልሰጠው ማለት ነው። አትሊስት ስልኩን ልቀበልለት የእሷን ስልክ አትሊስት ተቀብዬ ሴቭ ላረግለት በቃ አዎ ያለኝ አማራጭ የእግዚአብሔር አገልጋይ በማሰቃየታችሁ ናውጣ በቪዲዮ ወጣ በቃ እና ይሰውራችሁ ከእንደዚህ። እሺ ወንድሞች ዳግሻ፣ ውቤ፣ ቢኒሻ፣ ቡካ አይ ቲንክ ዳኒ ትንሽ ኮንግራ ብያቸው ልውረድ፣ ሌላ ሰው መግባት ስላለበት እረዳለሁ። ብዙ ሰው ገብቶ በዚህ ሰዓት ኮንግራጁሌሽን ሊላቸው እንደሚፈልግ ስለፈቀድክልኝ አመሰግናለሁ። እኔም ከዚህ መሀል አንዱ በመሆኔ ደስተኛ ነኝ። ቢኮዝ ኦፍ ኤልዳና እና ሜሎስ ያው በመተዋወቅ ቀድሜ ያወቅኳት ሚዲያ ላይ ቢሆንም እሷን ነው። ከዛ ደግሞ ወንድሜን ሜሎስን ነው። ወንድሜ ሜሎስን ደግሞ በብዙ እንደወደው ያደረገኝ አገልግሎቱ፣ ጥረቱ፣ ትጋቱ፣ ለሰው ያለው ቅንነት እና በጣም በጣም ደስ የሚል ነገር ነው። እንኳን እግዚአብሔር ለዚህ ቀን ወይም ደግሞ ለዚህ አብሮነት የወሰናችሁበትን ቀን እንኳን እግዚአብሔር አደረሳችሁ ከተባለም እንኳን አደረሳችሁ ልበል፣ ወይም እንኳን ደረሳችሁ እናንተ። ያው እንዳልኩት ኤልዳ ሚዲያው አስተዋውቆናል። እኔም እንዳልክ ቤት ነው የተዋወቅኳት። ትዝ ይለኛል ጊዜያቱ አመት ከምናምን ይሆናል
ራስን ግልጽ ለማድረግ ያህል ግን ዌልካም ቱ አወር ክለብ እያለው እንግዲህ ያው እዚህ ብዙዎቻችን ያገባን አይ ቲንክ እዚህ አሁን ሳይ ሁሉም ያገባ ነው ይመስለኛል አይደለ? ቴዳ፣ ዳጊም፣ ቡካም፣ ዳንዬም፣ ውቤም ይቅርታ የውቤም ብዙ አላቅም ግን እንደዛው ብቻ እንኳን ወደኛ ክለብ መጣችሁ ወይም ልትመጡ ተዘጋጃችሁ ትላለ። ወደዚህ ነገር የመሯችሁ ደግሞ እነሱንም ሳላደንቅ አላልፍም። ቡካ በጣም ሚስጥረኛ ለካ እንዲህ አይነት ጸጋ አለሽ፣ ጌታ ይባርክሽ። እንዲሁም እንዳልክ እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሜላዬ በድጋሚ ያው አንዳንድ ነገር ሲኖር ሜላ በቃ ትጉናት እህታችን፣ የእውነት ቀላል ሰው እንዳትመስላችሁ፣ በጣም ትጉናት። አሁን እንደውም አዲስ ትሬንድ ምናምን ጀምራለች። በጣም ደስ ብሎኛል። እና ይሁን እንዳላችሁት ድራማ በጣም ነው የምትችልበት። ጌታ ሆይ የሆነ ጊዜ የሆነ ፎቶ ቆርጣ ላከች። ከዛ በቃ ስንገምት በኮመንት ምንድን ነው ማን ነው ጀርባ ታሳየናለች፣ ምን ታሳየናለች? ኧረ አንቺ ቆርጠሽ በኋላ እንትኑን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። እንዳለ አካሉን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። ትዝ ይለኛል። እና ዛሬ ደግሞ ሜሎስ መሆኑን ሳይ ደግሞ በጣም ነው ውስጥ ሐሴት ያደረገው። እንኳን እግዚአብሔር ረዳሽ ሜሎስን እንድታገኝ። አንተም ያው አፍሰሃል የሚገባህም ሰው ነክ። ኤልዳና በጣም ብዙ ትህትና አላት፣ ዋይዝ ናት፣ አስተዋይ ናት እና ብዙ ሰው ቢችል ቢሆንለት ብዙ ሰው ሚስት ሊያረጋት የሚመኛት ብዙ ነገር አላት እና እንኳን እግዚአብሔር ይህንን አንተ ጋር አስቀረው፣ እንኳን ወደ አንተ ጠቀለለው ብዬ ይላሉ እና ስለምወድህ እሷንም እንደዛው ማለት ነው። በተረፈ ጌታ የተባረከ ጊዜ እንዲኖራችሁ እንደ ማንኛውም ወንድሞች ምኞቴ ነው። የዛሬ ዓመት እንግዲህ አርቃችሁታል። ከራቀም ለመገኘት እሞክራለሁ እንደ እግዚአብሔር ፈቃድ። ቢያንስ ከ8 ወር ምናምን በኋላ ለመጣ ፕላን አለኝ። እዩት እስኪ ሞገሱን ጌታ ሜሎስ ነው እንግዲህ ማታውቁት ስሙ ማን ነው? ሜሎስ ይባላል። እንኳን እግዚአብሔር ረዳ። ፈገግታ ላይ ደግሞ እድል ስላገኘው ደስ ብሎኛል እና ሚዜ ካረከኝ እመጣለሁ። አጃቢ ከሆነ ግን ያው እንደ እግዚአብሔር ፈቃድ ወይ እዚሁኛ አጅባለሁ ትላል። ተባረኩልኝ። ደስ ብሎኛል። ጌታ እንግዲህ ሁሉ ነገር አሳምሮ ሰጥቶታል። በዚህ ሚዲያ ደግሞ የመጀመሪያ ሰው በመሆናችሁ እኔ አላየውም፣ የመጀመሪያ ሰው በመሆናችሁ እንዲያናውንስ በማድረግ ደረጃ ማለት ነው እና ለሌሎች እንዴት ብርታት እንደምትሆኑ እንዴት በቃ ደስ የሚል ፕሪቪሌጅ እንደምትሆኑ ማለት ነው እና በዚህም ያው ደብል ስታንዳርድ ናችሁ ማለት ነው። ሁለታችሁም ቆንጆች ናችሁ። ተባረኩ። አሜን። ቢኒ እናመሰግናለን። በጣም ጸጋ ይብዛልን። እንግዲህ እንደ ጌታ ፍቃድ እንጠብቃለን። ኔክስት ይር ላይ ያው ኔክስት ይር ስንል ከ2 ወር በኋላ ማለት ነው። ኔክስት ይር የሚሆነው እኛ ጋራ ኔክስት ይር ከ2 ወር በኋላ ነው። ግን እኛ የምናደርገው እንግዲህ የመምጣት ሀሳብ ያላችሁ ሰዎች በእኛ ስኬጁል ላይ እንድታደርጉ እንግዲህ እናሳስባለን። እንደ ጌታ ፍቃድ ጃንዋሪ ነው የሚሆነው፣ በእናንተ ጃንዋሪ ነው የሚሆነው። እንግዲህ ፕላን ያደረጋችሁ ኔክስት ይር ላይ በእኛ አቆጣጠር ኔክስት ይር ላይ መምጣት ሀሳብ ያላችሁ ሰዎች ጃንዋሪ ላይ ብትመጡ የበለጠ ደስ ይለናል። ጥሩ ጊዜ እናሳልፋለን። እንደ ጌታ ፍቃድ የዛ ሰው ካለን እድሜ ከሰጠን ጤናውን ካበዛልን የኛ ሀሳብ ጃንዋሪ ላይ ነው። ስለዚህ ያኔ እንገናኛለን ማለት ነው እንደ ጌታ ፍቃድ። ተባረክ ቢኒዬ፣ አመሰግናለሁ በጣም። ቴዲና ዳኒን ግን አትስሟቸው እሺ፣ እነሱ ዝም ብሎ ነው የሚያወሩት እንዳሰሟቸው። ቅዱሳን ሌላ ሰው አስገቡታችን ላደምጥ። አሁን በዛ ሹራብ ትመጣለህ አትመጣም? ያን ሹራብ እኮ ለሰው ሰጥቶት ትላለህ። አንሰማም። እሱን ጠብቄ ነበር ቪዲዮ ሲያበራ እሱን ሹራብ ጠብቄ ነበር። እኔ ራሱ በዛ ሹራብና በሕግ አምላክ ጣል አድርገው ያልተናገሩ ሰዎች አሉን። ውቤ፣ ዳጊና ቡካ። እኔ ብዬ ልውረድ፣ ቦታ ልልቀቅ። ሰላም ብያለሁ ሁላችሁንም። አጅሬው
እንኳን ደስ አለ። ደስ ብሎኛል በጣም እንኳን ጌታ ረዳ። ያው እንደምናውቀው ዳንኤም ሁላችንም እንደምናውቀው ረጅም ጊዜ ቤላ በዚህ በቲክቶክ አገልግሎት አብረን በብዙ ማለት ነው በጣም በብዙና በጣም ሪስፔክት ያለው እጅግ የተወደደ እጅግ ደግሞ ጨዋ ጌታን የሚፈራ በእውነት እኔ መናገር እችላለሁ በሄድኩበት ሁሉ ማለት ነውና እንኳን ጌታ ረዳ። ኤልዲኤም ደግሞ ብዙም አላውቃትም ግን እንኳን እግዚአብሔር አምላክ ረዳሽ ማለት ፈልጋለሁ። ብዙ ማቃት ቢሆን ኖሮ ዘራፍል ነበር ሚዜ ካልሆንኩ ብዬ ማለት ነው። ስለዚህ እሺ ይዘልኛል ጌታ ደግሞ ይረዳኛል እመጣለሁ ዴፊኒትሊ እግዚአብሔር እድሜ ጤና ይጨምርልኝ። ግን ዳንዬ አሁን ያው ሜላ እናውቀዋለና ለረጅም ጊዜ እና ይሄንን ፈገግታ ለመጀመሪያ ጊዜ ነው ያየሁት ይሄን ደስታ ፊት ላይ ማለት እና መጽሐፍ ደግሞ ከትላንት ጀምሮ በቃ ፈገግታው ራሱ ተቀይሯል። እኔ ትላንት ስላላገኘው ማለት ነውና ደስ ያለው ይዘምር ይላል አይደል? እዚህ ያለው ታች ያለው ልክ ነሽ። ደስ ስላለው ይሄ ፈገግታ ደግሞ በጣም ለየት ስለሚል ይዘምርልን ለማለት ያክል ነው። እንኳን ደስ አለ ሜላዬ በጣም እንወድሃለን እና ከብረሃለን ሁላችሁም እና ያው በአንድ ዘማሬ ይሄንን ጉባኤ በጌታ ሰላም በትንልን ለማለት ነው። ጸጋ ይብዛላችሁ። ደስ ብሎኛል። እንኳን ደስ አላችሁ። ውብዬ አልገባኝም። ይዘምሩልን ያልሽው ይዘምር ነው ያልሽው? አላየኋትም። ሁለቱም ይዘምሩ ነው ወይስ እሷ? ሁለቱም ይዘምሩ ከሆነ አይቀር ሁለቱም ይዘምሩ። በቃ እየተቀባበሉ ይዘምሩ። ኳየሩ ይዘምሩ። እዚህ ቤት ኳየር አለ። ቤቱ እንዲበተን ፈልጋችሁ ከሆነ ምንም ችግር የለም። ጨርስ ይሁን ኳየሩ ዳኒ እኔ ደስ ብሎኝ ሌላው ለምን ያዝናል? ዘምሬ እንዴት ነው ነገሩ? እኔ ደስ ብሎኝ ሌላው እንዲያዝን ነው እንዲያሰብሽ? ይሄ ደስታችንን ለማደፍረስ የመጣ ሀሳብ ገና አንድ ቀን የሆነ በዚህ ሳምንት የሆነ ቀን ወይ ደግሞ በሚቀጥለው ጊዜ አንድ እንዴ ነው ስለ እጨኝነት ወሬ ያስፈልገንም ስታስቡት ኤርሚን አየሁት ልበልሽ አንድ ሰው አስወርዳለሁ አያስፈልገንም ብላችሁ ነው ስለ ትዳር ምናምን ክርስቲያናዊ ወጎች አራዳን ያስፈልጋል። ኮሜንቱን አታይም እንዴ? አረ ኮሜንቱ ላይ ጋይስ ግዴታ ነው። አረ በጣም በደንብ በሰፊው እንመጣለን። እሺ ወንድምነትን ላስገባው። እሺ አንድ ሰው ላስወርድና ቦታ አለ እኮ አለኝ እንዴ? እሺ አላየሁትም። አይገርም? አላየሁትም። እሺ ዳኒ ይቅርታ በጣም እኔ ቪዲዮ ስለማላበራ ቴዲን በትልቁ አርግ ኢትስ ኦኬ ከሚላ አጠገብ እንዳለው አስቡት። እሺ ዜዶዬ ለኤርሚ ተወርድለታል አንዴ ገብቷል ዳኒ። አይ ኤርሚያስ ኪሮስም አለና ደጋግሞ እየላከ እሺ ቀጥሉ። እኔ ወርዳለሁ። ሮሚ ሐሳብሽን ስጭንና ሌላ ሰውም እንቀበል። ተባረኩ። ሰላም ለእናንተ ይሁን። እንዴት ዋላችሁ? እንዴት አመሻችሁ? ሜላ እጅግ በጣም ደስ ብሎኛል። ጌታ ዘመናችሁን ይባርክ። ካሎ ስቴፋኒያ በጣም ደስ ብሎኛል። በጣም በዚህ ሚዲያ ከምናውቀው መልካም ሰው፣ በጣም ትዕግስተኛ፣ በጣም ትሁት ሰው፣ የእግዚአብሔርን ቃል ደግሞ በትጋት የሚያስተምር ጌታ ስለረዳ ደስ ብሎኛል። እንግዲህ ቀኑ ሲደርስ የሚቀጥለው ዓመት ብላችኋል። ቀኑ ሲደርስ ለሙሽሪት ለኒፊማስ በሙያዬ ዳኒ ያውቀዋል በሙያዬ እንደሚገባ ካጠገቧ ነኝ፣ ከሙሽሪት አጠገብ ነኝ። በምትፈልጊው ነገር ኤልዱዬ አለው። ጌታ ዘመናችሁን ይባርክ። ጌታ ቢፈቅድ ብንኖር
እኛ ካልሄድን ወይ ጌታ ካልመጣ ለሰርጋችሁ እኖራለሁ ብዬ አስባለሁ። ግን ባልመጣም ባልኖርም እዛ ስፍራ ላይ ሙሽሪት በሚያስፈልግሽ ነገር ሁሉ እንደ ባለሙያ በሙያ ካጠገብሽ ነኝ። ጌታ ዘመናችሁን ይባርክ። እሺ ሙያዋ ምንድነው? ሙያ አሪፍ የሀገር ልብስ ሰራለች። ትራዲሽናል ክሎዝ የኢትዮጵያ ግሪክ ነው ያለችው። በውጭ ዓለም ላይ ያለውን ስራ በደንብ ነው የምትሰራው እና ስለዚህ የሀገር ልብስ እኔ ያለው እያለችን ያለችው ኤልዲ እናመሰግናለን በጣም ሮሚ በጣም ነው የምናመሰግነው። ጌታ ይባርክሽ የኔ እናት። ጌታ ያክብርልን። ተባረኪ በጣም የባህል ልብስ ነው የሚባለው። የባህል ልብስ ኢትዮጵያ ትራዲሽናል ክሎዝ እሱን ነው የምሰራው። ተባረኪ ኤልዳይ፣ ተባረኪ ሮሚ። እሺ ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወገኖች፣ እንዴት ናችሁ? እንኳን ለዓመቱ አደረሳችሁ ምናምን የሚል ሰው ለዓመቱ ምን ሚካኤል ነው ክብረ በዓል ነው ንግስ ነው ነገር አጋባን እኮ ምንድን ነው ለዓመቱ ድርብ በዓል ነው። በድርብ በዓል ያዙት በቃ ዝም ብላችሁ። እሺ አይ እንኳን አብሮ አደረሰን ማለት ግልጽ መሆን አለበት እኮ። እሺ አይ ቀኑን በደንብ አላስታወስኩትም። ኤኒዌይ ጸጋና ሰላም ይዛላችሁ። ቡካዬ እህትነት፣ ዜዳ ወንድምነት፣ ዳጊ፣ ቴዳ፣ ኤርሚሻ እና ሁለቱ ውቦች ዛሬ ምን የሆኑበት ቀን ነው? ትላንት ሽማግሌ የተላከበት ቀን ነው ወንድምነት እና ቁርጣችሁን ወቁ ተብሎ በእንተ ሽምግልና ነው። በእንተ ሽምግልና ጌታ ይባረክ። ኤሊ እና ሜላ ጸጋ ይብዛላችሁ። ቤተሰብ የሚያውቅበት ቀን አንዱ የደስታ ቀን ነው። ጨዋነት ነው በሀገራችን ባህል እና እግዚአብሔር ይባረክ። እኔ ደግሞ እንዴ ሳላቅ ተጋብተው ነው ምናምን ነገር እኮ ብዬ ለዓመት ምናምን ነገር ሲል ሰምቼዋለሁኝ ሜላና ድንገት ክረምት ሊገባ ሲል ምን አሳሰበው ብዬ ነው። ክረምት ሲመጣ ነው ብዙ ሰው ለማግባት የሚፈልገው እና ይሄን ወይ ጌታ ይባረክ። ሜላይ እትዬ ኤልዱ ተባረኪ፣ ጸጋ ይብዛላችሁ። በጣም ደስ ይላል። ደግሞ ፎቶአችሁ በጣም ያምራል በእውነት። ዜዳ ማነው ቴዲ በውስጥ ቮይስን እኮ አልሰማም ስደውልልህ። መልሼ ስደውልልህ ኦልሬዲ ገስት ላይ ሆና ኖ ስማ፣ ቮይሷን ስማ። ታጭሩ ቮይስ አለ። እሺ ከዚሁ ጋር የተገናኘ ነውና ጌታ ይባረክ። ተንቼ ከእንቅልፍ ነው የተቀሰቀስኩትኝ ግን አረፋፍጄ ተንቼ። በጣም ደስ ይላል። ሜላይ እንኳን ደስ ያለ። እትዬው ኤልዲ በጣም እንኳን ደስ ያለሽ። እግዚአብሔር ይባረክ። አብራችሁ መሆናችሁ በጣም ሞገሳም ናችሁ። ጌታ እግዚአብሔር ምስክር፣ የጌታ ልጆች ስለሆናችሁ ሞገሳም ናችሁ። በጣም የሚያምር ፎቶቸውን ላክልኝ አልኩ ገና ሳይ ፎቶቸው ደግሞ ታች እኮ በጣም ደጅ አስጠናችሁኝ። አንድ ሰዓት ያህል አልተቀመጥኩም ታች ገስት ላይ። ኧረ ወንድምነት ኦኬ ልክ ገና ወንድምነት ቤካ የደውሎልኝ ነው የመጣሁትኝ። ስልክ ሳነሳ እሱ ነውና ተንቼ ነበረ የጠዋት እንቅልፍ። ጌታ ይባረክ። በጣም 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 የሚያምር ፎቶ፣ በጣም የሚያምር አተያይ፣ በጣም የሚያምር ፎቶ ብዙ አድናቂ አይደለሁም፣ ግን አንዳንድ ፎቶዎች በጣም ይስቡኛልና ይሄን ፎቶ ላክልኝ ያልኩ በውስጥ መስመር ትሄዲ አንተ አርጋው ስላየ ልክልሃለሁ። ካሜራማኑ ከታች አለ። ማን ነው እሱ? ክሬዲቱን እሱ ነው የሚወስደው ብዬ በእውነት አነሳስ ምንም በስልክ
ኖርማል ፎቶ ነው። ዘዶ ነው ካሜራማኑ በራሴ ናዝ ስልክ ነው። ይሄ ልጅ እኮ የጸጋ ስጦታው ምን እንደሆነ ብዙ አልታወቀም ገና። እሱ ራሱ አለየም። ራሱ ምንም ድብልቅልቅ ያለ ነው፣ አለየም። ይሄኛው ነው ብለን ስለው በዚህኛው ይመጣል፣ ይሄኛው ነው ብለን ስለው በዚህኛው ማለት እና እንዴት እንደሚያምር ፎቶ አድነቂ አላውቅም ብዙ ግን ይሄ የእውነት የት አለ ቴዲ? ያላክልኝም እኮ በቴሌግራም ልኬልህ። ቴሌግራም ላይ ነው። እሺ ዋትሳፕ ላይ ማነው ሜሴንጀር ላይ ነው ያየሁት ነበር። ኤኒዌይ በጣም ደስ ይላል። እና እሺ አሉ ወይስ እምቢ አሉ? ሜላ ዝም ብለህ እንኳን ደስ ያለ ከምለህ ቤተሰብ ይሻለህ። እምቢ ተብሎ እንደዚህ አይነት ፊት ታይ ነበር ወንድምነት። አይ ዝም ብሎ ላጽናናውም ብላ እንዳይሆን ኤሉ ተው እንጂ የወዱን በወዱ ይዞ እንደምንም ተስማምተዋል አይደል? አዎ እንደምንም በቃ መግቢያቸው ስር መውደቅ ነው የቀረን ትላለህ። ጌታ ይባረክ፣ ጌታ ይባረክ። በጣም ነው የምታምሩት፣ በእውነት በጣም ነው የምታምሩት። ያው ተልኮልኛል። ጌታ አገዘን። አዎ እግዚአብሔር ይባረክ። ሜላይ እግዚአብሔር ይባረክ። እዚህ ውስጥ ያላችሁ ወገኖች ያላገባችሁ ማለት ነው ወደ ጋብቻ እንድትመጡ በትልቅ ማሳሰብ እናሳስባለን። በትልቅ ማሳሰብ እና በጣም ደስ ይላል። እግዚአብሔር ይባረክ። እንኳን ደስ ያላችሁ። አሁን በቃ ኦፊሻሊ ታወቀ ማለት ነው አይደል? አዎ አሁን በቃ ታወቀ። ጌታ ይመስገን። ያው ጥሎሽ ምናምን ነገር ይዘህ የምትመጣውን ወደ እኔ ጋር ነው የምታመጣው። ያው እሱ እንግዲህ እነ ዳኒ ያስቀርተውታል። እነሱ እኛ ነው የሚገባን አሉ። አይ ብሉይ ኪዳን ነው እሱ፣ በአዲስ ኪዳን የለም አሉንና ነው እንዴ? አስቀሩት። እንዴ ጥቅስ አያጣም ትላለህ። ብሉይ ኪዳን ነው አሉ። ይሄ እኮ ልም ያለ ምንፍቅና ነው ብለን እንላለን። ነው እንዴ? በቃ ተመልሰናል ትላለህ። ይቅርታ ጠይቀናል። ብሩኬ የሴት አለ ነበር ቦታ ለሰው ለቆ ነው ነበር ነው እንዴ? አኩርፎ መስሎኝ። እርግጠኛ ቦታ ለቆ ነው ወይስ አኩርፎ ነው? አይ አይመስለኝም። ያኮረፈ እንኳን አይመስለኝም። የእሱንም እንሰማለን። ምክንያቱም እኔን ቀደመኝ ብሎ የብሩኬ ሳይሰማ ብለና ጌታ ይመስገን። በጣም ደስ ይላል። ሜላይ የተባረኩ ጌታ የእጮኝነት ዘመናችሁንም በደስታ የጋብቻችሁንም ደግሞ ዘመናችሁንም በደስታ በጸጋ የምታሳልፉበትን መልካም ዘመን ከፊታችሁ ያዘጋጅ ብለን እንላለን፣ እንጸልያለንም። ደግሞ ጋብቻ በጣም ደስ የሚል ነው። በጣም ደስ የሚል ነው። ከነ ጉድለቱም ከነ ድካማችንም ከወንዶች ማለት ነው እህቶችም ከነ ድካማቸው ጭምር የፍጹምነት በአንድ የሚገኝበት አይደለም። ብዙ ሰው ጋብቻን እንደ ጦር የሚፈራበት ዘመን ላይ ደርሰናል። ከሚያዩት ከሚሰሙት ነገር የተነሳ ግማሹ ከቤተሰባቸው፣ ግማሹ ከጎረቤት እና ይሸሹታል እና በትዳር መታሰር ብለው ይሉታል። እና ይሄ መታሰር ብሎ የሚለውን ቃል ልክ ከርቸሌ ገብቶ
እንደታሰረ ነፃነት እንደሌለው አይነት ነገር አድርጎ የማሰብ ነገር አለና እንደዛ አይደለም። አዎ አንድ ነፃነት ላይ ትታሰራለህ። የፈለክበት ወጥተህ አታድርም። ከትዳር በኋላ ደግሞ እኛም ክርስቲያን ነን። ባያገባም ሰው የፈለገበት ቦታ ላይ እንትን አይልም። ያ ያለፈ ታሪክ ነው። በዓለም ሳሉ እንደሚኮነው ማለት ነው። ግን ሰው የፈለገበት አያድርም። የፈለገውን በራሱ አይወስንም። ከትዳር አጋሩ ጋር ይወስናል። በዛ ውስጥ አለመስማማቶች ይኖራሉ። ሜላ ሌላ ሀሳብ ሲል ኤልዱ ሌላ ልታመጣ ትችላለች እና የሁለቱን አቀናይተው ተመካክረው የሚሻለውን ነው የሚወስኑት ሁለቱ በአንድነት ማለት ነው። አሁን 16 ዓመት ሊሞላኝ ነው ከተጋባን ከባለቤቴ ጋራ። ጋብቻ ግን መልካም ነው። በእውነት በሕያው እግዚአብሔር ፊት ጋብቻ መልካም ነው። እግዚአብሔር መልካም ነው ብሎ ያለው ነገር በእርግጥም መልካም ነው። ኖሬበት ስላየው እየኖርኩበትም ስላለው ዳንዬ በዚህ ምስክር ነው። ዳግሻዬ በዚህ ምስክር ነው። ዜዶ ቴዳም አይ ቲንክ ኤርምሻዬን አላወኩም። ቡካዬም ገና ትመስለኛለች። አይደል ነው በዛ ባላወኩበት እንዳልናገር ብዬ ነው። እና ግን ጋብቻ መልካም ነው እና የእግዚአብሔር ወንዶችና ሴቶች ልጆች በጌታ ፊት ጸልዩ። ለማግባት የደረሳችሁ ወንዶችና ሴቶች ልጆች ጸልዩ። በተለይ እህቶች ጸልዩ። በተለይ ብዬ የምለው ጊዜ ስላለ ማለት ነው። ሁሉ ነገር በጊዜ ሁሉን ነው በጊዜ። ለወንዶችም ቢሆን በጊዜ ቢሆን ጸልይ። ካልሆነ ምን ያደርጋል? ካረጀህ በኋላ ልጅ ብትወልድ ልጅህ እና እንደ ፈረሱንልኝ ይልሃል። ቤት ውስጥ ላይ ሰፍረውባ አንደኛው አንገት ላይ ይቀመጣል፣ አንደኛው ጀርባ ላይ ይቀመጣል። ሌላኛው ገመድ ጎታች ሆኖ አንገት ላይ ገመድ አስሮ በስተርጅናም ሲጣርጋው እንዳይገሉ በጊዜ ማግባቱ ጥሩ ነው። አየህ እንደዛ ልጆች እንደዛ ስለሚያደርጉ ማለት ከፈለገ እንደ መኪና ይነዱሃል፣ ከፈለገ እንደ ፈረሱንልን ይሏል። መጎንበስ ብቻ ነው ያለብን። እንዲህ ምን አይነት ብልግና ነው አትላቸው፣ መብታቸው ነውና እሱም በጊዜ ሲሆን ያምራል። በጊዜ ሲሆን ያምራል እና የእውነት ጸልዩ። ትዳር ላይ እንዳትቀልዱ። አንዳንድ ሰዎች ሲቀልዱ ጊዜ ያለፈባቸው በጣም አውቃለሁኝ። በዚህ ጉዳይ ወንድሞች እናቶች በጣም አውቃለሁኝ። በጣም ሰዎች የማግኘቱ እድል በተለይ በዚህ በአገልግሎቱ ከሰፋ በኋላ ከሰባቱም ክፍለ ዓለማት ማለት ትችላለህ። ምናልባት ላቲን አሜሪካ ከዛ የደወለ የለ እንጂ ከኖርዝ አሜሪካ፣ ከካናዳ፣ ከአውሮፓ፣ ከመካከለኛው ምስራቅ እና ከአፍሪካ፣ ከአውስትራሊያ ራሱ ኤዥያ ውስጥም ኮሪያና አካባቢ ላይ ያሉ በዚሁ አቅጣጫ ሰዎች ደውለው አውርተውኛል። አንዳንዶቻቸው ጊዜ አለፈባቸው። አንዳንዶቹ ደግሞ ባለመጸለይ ምክንያት ያልሆነ ውሳኔ ውስጥ ሄደው ገብተው ያንን ውሳኔ የማያጥፉት ሆነው ለሕይወታቸው ስብራት ሆኖ ቀረ እና ጸሎት በጣም 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 መልካም ነው። ጸሎት በጣም ብዙ ነገር ነው የሚያርቅልን። በጣም ከጌታ የሆነውን የጌታን ፍቃድ ያቀርብልናል። ከጌታ ያልሆነውን ነገ መጥቶ ሕይወታችንን እንዳይሰብር፣ ነገ መጥቶ ዘመናችንን እንዳያበላሽ፣ ታሪካችን እንዳይበላሽ፣ የዚህ ዓለም ጥቂቷ ዘመናችን በደስታ እንዳንጨርስበት ሊያረገንን የሚችል መጥፎውን ነገር ከኛ ያርቃል። ከጌታ የሆነውን ነገር ያቀርባል። ጸሎት እና በደንብ ጸልዩ፣ በደንብ ጸልዩ። ጊዜ ወስዶ መጸለይ በጣም በጣም መልካም ነገር ነው። ከጌታ የሆነችውን ማግኘት እና የሆነውን ማግኘት እውነተኛ እግዚአብሔርን የሚወድ እንደዚህ እንደነ ሜላ እግዚአብሔርን የሚያገለግል እንደነ ኤልዱ እንደዚህ ለማግኘት በጣም ብዙ ወንድሞች እናቶች በጣም ብዙ ዋጋ ያስከፍላል። አታውቁትም። ዘንድሮ ቸርች ውስጥ መልኩን አሰማምሮ ሱፉን ለብሶ
ሃሌሉያ ብሎ የሚመጣ ሁሉ በጌታ ያይደሉ ስንቶች አሉ አጭበርባሪዎች የተያዙ ህይወታቸውን ያልሆነ ነገር ውስጥ የከተቱ ብዙም ባይሆኑም ግን አንዳንዶችም ቢሆን ተሰምተዋል። እነዛስ ቢሆን እንዴት ተገኙ እኛ ጋር ብለን ማለት ነው። በጌታ መሆና ነይም ብላ እህቶች የብዙ አገልጋዮችን ራሱ ህይወት አበላሽተዋል። ብዙ አገልጋዮችን ቀርበው የሚታወቁ አገልጋዮችን ቀርበው ተገቢ አይደለም እና ጸሎት መልካሙ ነገር ያቀርብልናል፣ መጥፎውን ነገር ያርቅልናል። ያላገባችሁ ሰዎች ጸልዩ። ጸሎት የማይቋረጥ ነው። ያገባንም ሰዎች እንጸልያለን። ለህይወት ዘመናችን እግዚአብሔር ምሪት እንዲሰጠን እሱ እንዲመራን በልብ ቅንነት እና እኛ ብቻ የምንወስነው እንደማይሆን ያወቅኩትኝ በትዳር ስገባ ነው። ያኔ እንደፈለግኩ ነው የማደርገው። ሽሮ በላለሁ ብዬ ከወሰንኩ ሽሮ በላለሁ ነው በቃ። አሁን ግን አይ ዛሬ ሽሮ አይደለም የምንበላው ምስር ወጥ ነው የሚሰራው ብላ ካለች በቃ ምስር ወጥ ነው የሚሰራው። እኔ በግድ ይሰራ ካላልኩ በስተቀር ማለት ነው። መብልና እንትኑ ሳይሆን አንዳንድ ጉዳዮች ላይ ግን በጣም መጋጨት አለ። የሀሳብ መጋጨት፣ አለመስማማት አለ። ይህንን መቼም ታውቃላችሁ፣ መጽሐፍንም ታነባላችሁ፣ ማንበብም አለባችሁ። ሜላይ ኤልዱም ማለት ነው። ምንም በቃ የሰላም ምንድነው ምንም ክፉም ደግም ሳንነጋገር ብለው ይላሉ አንዳንድ ሰዎች። ኦኬ ጥሩ ነው ክፉ ደግ አለመነጋገር፣ ግን ሳንጣላም ይላሉ። ድብድብ ላይኖረው ይችላል እንጂማ የሀሳብ ጸብ እኮ አለ። ለምን እንደሚደብቁ በጣም ነው እንትን የሚለኝ። እኔ ከተጋባን ጊዜ ጀምሮ ከባሌ ጋር ምናምን ኖ ስላልሰማን ነው የምትደብቁት። አልጋ አንጥፍ አታንጥፍ አልተጨቃጨቃችሁም። ካሜራ መደቀን አለብን በዛ ጉዳይ። ሰው በጥቂቷም ቢሆን ለምን ይሄን አላረግሽም ወይ ለምን አላረከውም እንትን ይላሉ። ግን እንደዚህ ወጥቶ ግን እስከ መለያየት እንደዚህ የሚያደርስ ወይ እንደዚህ አይነት ነገር ብዙ ላይ ይሰማ ይችላል። ሜላ ያደገበት ቤተሰብና ኤልዶ ያደጉበት ቤተሰብ የተለያዩ ናቸው። ባደጉበት ማህበረሰብ ባደጉበት አካባቢ የያዙት ከቤተሰብ የያዙት ባህሪ አለ። ሁለቱ በአንድነት ነው የሚኖሩት እና እስከሚናበቡ ጊዜ ድረስ አንዳንድ የሀሳብ አለመስማማት ይኖራሉ እና እነዛን አለመስማማቶች በጸሎት በምክር ነው የሚፈቷቸው ማለት ነው። መኮራረፍም ይኖራል። የቀኑ ፀሐይ ላያቸው ላይ አይገባም እንጂ እንደዛ አይነት ነገር ሊፈጠር ይችላል እና በዛ ሰዓት እንዴት ነው ልናደርግ የምንችለው? አንዱ ነው ተሸናፊ የሚሆነው፣ ሴቱም ወንዱም ማለት ነው። ያጠፋ አጥፍቻለሁ ብሎ ማለት አለበት። አንዳንዶች ግን አጥፍተው ራሱ ይቅርታ ይበለኝ እንጂ ብለው ይላሉ። አጥፍተው ይቅርታ የማይጠይቁ ሚስቶቻቸውን ይቅርታ መጠየቅ ነውር የሚሆንባቸው ወንዶች አሉ። እንደዚህ አይነት ወንዶች በጣም ትክክል አይደሉም። እህቶችም ቢሆን አጥፍተው ይቅርታ አልጠይቀውም ምናምን ነገር ብለው ይላሉ። ኖ ይቅርታ ካጠፋን ይቅርታ መጠየቅ አለብን። ሜላ ካጠፋ ሜላ ይቅርታ መጠየቅ አለበት። ይሄ እኔ ጥፋት ነው ብሎ ማለት ነው እና እንደዛ አይነት ነገር አለ። ጌታ ግን መልካም ነው። የእግዚአብሔር መንፈስ ይረዳችኋል፣ በጸጋው በጣም ያግዘናል። ጋብቻ በጣም ነው ደስ የሚለው ከነ ጉድለቷ ጭምር። ሚስቴ ስጦታዬ ናት በምድር ላይ ከነ ጉድለቴ ጭምር ለሷ ስጦታ ነኝ። ለቤተ ክርስቲያን ራሱ እንኳን እኮ ስጦታ አድርጎ ጸጋ ስጦታን ሲሰጥ ከነ ጉድለታችን ጭምር አይደል? ከነ ጉድለታችን ጭምር ነው። ከነ ጉድለታችን ጭምር እያንዳንዱ ጉድለት አለበት እና እግዚአብሔር በጸጋ እየደገፈን እዚያ አድርሶናል። ደግሞም እስከ ፍጻሜው ድረስ በሱ ነው የምንታመነው። ሜላይ እንኳን ደስ ያላችሁ እህቴ ኤልዱ። በድጋሚ ቤተሰብም እንኳን አወቀ። ለቤተሰብ በእንዲህ አይነት ጨዋነት አሳውቆ መጋባት በጣም ትልቅ ምሳሌነት ነው እና ለእግዚአብሔር ክብር ይሁን። ደግሞም ለጋብቻችሁ ጊዜ ቀን እግዚአብሔር በሰላም ያደርሳል። ወይ በርቀትም ወይ በቅርበትም አይታወቅም።
ደስታችሁን ተካፋይ እንሆናለን። በርቀት ከሆነ እዚሁ የቀረበ ነው ከመጣን እና ጌታ ይባረክ እና በጣም ደስ ብሎኛል። ጸጋ ይብዛላችሁ ወገኖች። ወንድምነት ቀጥሉ። ቴንኪ አሜን። እድሜ እናመሰግናለን። በጣም ተባረክ። ያው ከመጀመሪያውም ጀምሮ የነበረውን ሂደት ታውቅ ነበር። በሀሳብ በምክር ከኛ ጋር ስለነበርክ መልካም ምኞትን ሁሌ ስለምትገልጽልን እናመሰግናለን። ቅድም ስል ነበር ሰው ከሰው ደስታ ጋር መካፈል ከባድ ነው። ብዙ ሰው ይቸገራልና ከደስታችን ጋር ሁሌ ስላለ የኛን መልካምነት የኛን ጥሩ ነገር በጎነት ብቻ ሁሌ ስለምታስብ እናመሰግናለን። በጣም እንደ ታላቅ ወንድም ሁል ጊዜ ከጎናችን ስለሆንክ ጌታ ይባርክ ማለት ፈልጋለሁ። ደግሞ እንዳልከው ጌታ ፈቃዱ ይሁንና ኔክስት ይር ላይ ስንጋባ ደግሞ እንግዲህ የሚሆነውን እናያለን ማለት ነው። እንደ ጌታ ፈቃድ ተባረክልን። በጣም ነው የምንወድህ፣ በጣም ነው የምናከብረው። ኤርምሻ እኔም እንደዚሁ ተባረኩ ወገኖች። በምድር ዙሪያ ያላችሁ ሁሉ ጸጋ ይብዛላችሁ። ሌሎቻችሁም አስቡበት። ያላገባችሁ በጌታ ፊት ጸልዩ። ወንዶች የአጥንታችሁን ስሪት እንዲሰጣችሁ ጌታ፣ እህቶችም የተሰራሽለትን አካል እንዲያገናኝሽ እንዳትቀልዱ። ጾም ጸሎት ይዛችሁ መጸለይ ካለባችሁ በዚህ ጉዳይ ላይ ጾም ጸሎት የሚያስይዝ ነው። በጣም ብዙ ሰው ግን ተላላ ነው። በጣም ብዙ ሰው እኔ ነግሬያቸዋለሁ። ስለ ትዳሬ በጌታ ፊት በእንባ ጸልያለሁ። ጾም ጸሎት ይዤ በእንባ የኔ መንገድ እንዳላወጣ ሳቀው። ይሄ ማማ የምታውቀው ጉዳይ ነው። ነግሬያቸዋለሁ። ሰው ሆነን ለማግባት እንጠይቃለን፣ ለማግባትም እንጠየቃለን። ጠይቅ ያለውም ተጠይቅ ያለውም የጠየቁትም የተጠየቁትም ሁለቱም አልሆነም። ብዙ ሩቅ መንገድ ሳንሄድ ማለት ነው። ስለዚህ በቃ በጌታ ፊት በእንባ አልቅሻለሁ። በእንባ እግዚአብሔር ለአገልግሎት እንደጠራኝ አውቃለሁ። በራሴ መንገድ ሄጄ መንገዴን እንዳላበላሽ፣ ዘመኔን እንዳላበላሸው፣ ዘመኔን እንዳልዘጋው ጸለይኩ። በእውነትም እግዚአብሔር የጸሎቴን መልስን የሰጠኝ ብዬ አፌን ሞልቼ እናገራለሁ እና እግዚአብሔር ይሰማል ደግሞ ሰምቶም ደግሞ ይመልሳል እና ጸልዩ። ያላገባችሁ ወንድሞችና እህቶች ጸልዩ ለማለት ነው። ቴንኪው። ተባረኩ። አሜን። እድሜ እናመሰግናለን በጣም እሺ።